የሩታ እናት ሚስጥሩን በሙሉ ተናገሩ። ሚስጥሩ ምንድነው የሚለውን በዚህ ቪዲዮ ላይ መነግራችሁ ይሆናል። እስከ መጨረሻው አብራችሁን ቆዩ። የሩትዬ እናት የተናገሩትም አብርሃም እስካሁን ሩታን የሚያደርጋትን አብርሃም እስካሁን ሩታን የሚበድላትን በሙሉ እየተናገሩ እየወቀሱት እየተናደዱበት ይገኛሉ። እውነት ለመናገር ከሆነ አብርሃም እንደዚህ ማድረግ አለበት ብለን እኛ አናምንም። ትክክለኛ መረጃም አይደለም። አብርሃም እንደዚህ ለምን ያደርጋል? እንደዚህ ማድረግ የለበትም። እንኳን እናት እኛ ራሱ እንደዚህ ማድረግ እንዳሌለበት ትክክለኛ መንገድ እንዳልሆነ ትክክለኛ ውሳኔ እንዳልሆነ መንገር እንፈልጋለን። የሩትዬ እናትም እንግዲህ በጣም ተናደው ነው ያሉት። በጣም ተናደው ለምንድነው ልጄን እንደዚህ የሚያደርገው? ልጄን እኮ እንደዚህ ማድረግ የለበትም፣ ልጄን እንደዚህ መበደል የለበትም ሲሉ የሩትዬ እናት እንግዲህ ተናግረዋል። እውነት ለመናገር እንደዚህ ማድረግ የለበትም። ይሄ እሱ የሚያደርገው ነገር ትክክለኛ ነገር አይደለም። ሌላ ውሽማ እየደረበ ለምን እንደዚህ ያደርግባታል? ስለወደደችው ነው እንዴ? ስለወለደችለን ነው እንዴ? እያሉ እየተናገሩ ይገኛሉ። ሩታ እኮ ምንም ቢሆን በጣም ሕፃን ናት፣ ትንሽዬ ልጅ ናት። ወለደች እንጂ በጣም ትንሽ ናት። የዛሬ 2 ዓመት ብታዩት በጣም ትንሽዬ ነበረች ሲሉም ተናግረዋል። እውነታቸውን ነው። የዛሬ 2 ዓመት ብናያት በጣም ትንሽዬ ልጅ ናት። ነገር ግን በጣም ትልቅ አሳቢ ናት። የትልቅ ሰው ጭንቅላት ነው ያላት። እናንተ ምን ትላላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ማስቀመጥ እንዳረሱ፣ ቪዲዮውን ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።